አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮውን ሼርም አድርጉ ማለት ነው ውዶቼ። ዛሬ እንግዲህ አጠር ባለ ቪዲዮ ነው የመጣሁት ውዶቼ። ኦ ማይ ጋድ ትላላችሁ ማለት ነው። ኦኤምጂ ምናምን ኦ ማይ ጉድነስ ምናምን ትላላችሁ ከአማርኛ ወደ እንግሊዘኛ ማለት ነውና እንግሊዘኛው ይነስረኛል ታውቃላችሁ። ብዙ ጊዜ እንግሊዘኛ ትንሽ ያመኛልና በጣም ግራ የተጋባሁበት ነገር ምንድነው ወርቅ ቀንሷል ምናምን አሪፍ ነው ምናምን ብለውኝ ሂጄ ቤተሰቦቼ እንግዲህ ይህን ሰሞን ላይ ዱባይም ሳውዲ ምንም ላይ ታውቃላችሁ አንዳንድ እንትኖች ቦምብ እየተለቀቀብን ነው። አላህ ዋሱ እንደው በቸርነቱ ይጠብቀን እንጂ የሆነ ነገር እየተፈጠረ እንግዲህ እያያችሁ ነው። ብቻ የምናየው ነገር ፈጣሪ ሁሉ ታያድርገው። በተለይ በሪያድም በተለያዩ ቦታ እንትን እያለ ነው። ፈጣሪ ጠብቀን እና በዚህ ምክንያት በቃ እንደውም ድንገት ሊረክሱ ላይ ይችላል ጨምሮ ምናምን ሊረክስ ይችላል እና እስኪ ቼክ አድርጊ ምናምን ብለውኝ ሄርኩኝ። የገዙም ልጆች ስላሉ ማለት ነው እንግዲህ ከ5 ቀን ምናምን 3 ቀን በፊት ነውና እኔም ደግሞ አንዷ በላችና እኔም ልበላ ማለት ነው። እኔም ላገኝ ዲስካውንት ምናምን በቅናሽ ላገኝ ማለት ነው። ከዛን ክልፍ እያልኩኝ ሂድት ስል ማለት ነው የታባሽ ነው የምትሄጂው ብሎ በጥፊ ብለው መለሱኝ ማለት ነውና በጣም ነው የገረመኝ ነው ለመናገር 2000 ሪያል የነበረው ወርቅ እንዲሁ በግራም ይሄ 21 ካራቱ የለም 2000 የነበረው 2500 3000 ሪያል ገብቷል ማለት ነው። 3000 የነበረው ደብል ሆኖ 5000 4000 ገብቷል ማለት ነውና ዋት ነው ያልኩት ዋት ዲስ ብዬ ምናምን በቃ በእንግሊዘኛ ሁላ እናገርኩ ሰውየውን እኔ ደንግጬ ነው ገባችሁ አይደል? እኔ ከመደንገጤ የተነሳ አረብኛውን ትቼ አማርኛ ማውራት ማነው እንግሊዘኛ ማውራት ጀመርኩኝ። አማርኛው ለሳላውራ አልቀርም እና ከዛ ለሌሽ አልኩት ለምንድን ነው እንደዚህ የተወደደው ምናምን ስለው ያው ፊ ሐርብ አለኝ ማለት ነው። አሁን በዚህ ሰዓት ስላለ የለም አስባችሁታል? በዚህ ሰዓት በዚች ምክንያት አድርገው ሊበሉ ማለት ነው። እና በጣም ከባድ ነው እውነት ለመናገር አስባችሁታል? በዚች ሰዓት ይሄ እንግዲህ የተፈጠረው ነገር ተጠቅመውበት ወርቁን አስወደዱት ማለት ነው። እና ልገዛ በቃ በጣም ሪያሎቹን ብሬን አጠራቅሜ ነበር ምናምን እገዛለሁ ብዬና ግን ክልፍ ብዬ ሂጄ እኔ 2-3 ወርቅ ገዛበታለሁ ብዬ ያሰብኩትን ገንዘብ ለአንድ ወርቅ አልጠየቀኝም መሰላችሁ። አፈር አባት በላለ ብዬ ተመለስኩ ማለት ነው። አሁን ላይ ወርቅ ለመግዛት ያሰባችሁ አትውጡ ለማለት ነው ይሄን ቪዲዮ የሰራሁት ማለት ነው። እና ምክንያቱም በተወሰነች ምክንያት በጣም እንትን እየተፈጠረ ነው ማለት ነው ውዶች። ስለዚህ በተለይ ወርቅ ለመግዛት የምታስቡ ልጆች አሁን ላይ ባትገዙ አሁን ላይ ባትወጡ አሪፍ ነው ማለት ነው። አንደኛም ነገር ውጭ ላይ ያለው ነገር በጣም ያስፈራል ማለት ነው። እና ወርቅ ይሄን ያህል ተወዷል። እኔ በእውነት ለመናገር ከምንም በላይ እቃ ምናምን ኮተታ ይዤ ከምገባ ይልቅ ወርቅ ይዤ በገባ ነው የምመርጠው። ምክንያቱም ወርቅ ገንዘቡን ይይዝላችኋል። ገንዘቡ እጃችሁ ላይ ካለ ታጠፉታላችሁና እጃችን ላይ ቢኖር ይሻላል ብሩ ብዬ ወርቅ ልገዛ ነበረ፣ ግን አልተሳካም። ምክንያቱም የምታሲስ የሚሉት ባረቦች ወርቆች፣ እቃዎች፣ ዲስካውንቶች ምናምኖች አሉና እነሱን ተጠቅሜያለሁ። በልብስ በኩል ምናምን ተጠቅሜያቸዋለሁ፣ ገዝቻለሁ። ግን ወርቅ ልገዛ ነበር ያሰብኩትና እንግዲህ በቅርብ አላህ ከፈቀደ ፈጣሪ ፈቅዶ ከተሳካልኝ ወደ ሀገር ወደ ኢትዮጵያ ልገባ ነው እና አንዳንድ እቃዎችን እያስተካከልኩ ነው ማለት ነው። ብቻ ግን ከባድ ነው ውዶች እውነት ለመናገር አንዱ ስትዙት አንዱ ያመልጣል፣ አንዱ ሲያመልጥ አንዱ በቃ ብቻ ከባድ ነው። ብቻ ፈጣሪ ያስተካክለልን ሁላችንንም። እንገባለን ብላችሁ ስታስቡ በጣም ብዙ ሙሲባዎች አሉና ኢንሻአላህ አላኩልሃል ፈጣሪ ጨመርበትና እንገባለን። ብቻ ግን ወርቅም በአሁኑ ሰዓት ቅናሽ ነው ብዬ የሚገርማችሁ ይቺን ቀን እየጠበኳት ነበር። አሁን በዚህች ሰዓት ማለት ነው በዚህ ረመዳን ውስጥ የምታሲስ የሚባል ስለነበር በዛ ሰዓት በጣም ዲስካውንት ነበርና እሱን እየጠበኩ ነበር። እንግዲህ በመሀል ይሄንን ጦርነት አምጥተው እንዳልሆነ አደረጉትና በጣም ቅናሽ ነበር እየጠበኩት ነበረ፣ አላገኘሁም። ግን ደግሞ ሌላ የሆነ ቅናሽም ካለ የተለያየ ነገሮችም ካሉ እኔም ይዤላችሁ እመጣለሁ ማለት ነው። እናንተም ደግሞ እስኪ የምታውቁት ነገር ካለ ሪያድ ውስጥ ወይም ሳውዲ አረቢያ ያላችሁ እስኪ ያለውን ነገር ኢንፎርሜሽን አቀብሉኝ፣ እኔም አቀብላችኋለሁኝ። ትናንትና ሂጄ ነበረ እውነት ለመናገር የሆነ በቃ ዝም ብዬ ነው የሆነ 18 ካራት ምናምን ዝም ብዬ ወርቅ ገዝቼ የመጣሁት ማለት ነው። እሱንም ደግሞ እዛ ጋር አስቀምጨዋለሁ። ምክንያቱም ዝም ብዬ ነው በቃ እንትን ያልኩት እንጂ አልፈለኩም መግዛት ማለት ነው። ምርጥ ነው የምፈልገው የአንገት የጆሮና ቀለበት ያለው ሙሉ ወርቅ ማለት ነው የምፈልገው። ምክንያቱም ገንዘቡ ይይዝልኛል። ወርቅ ላይ ከሆነ አልሸጠውም አይደለ? ወርቁን ሽጬ ስለማላጠፋው
ብሩ ይጠቅመኛል ወርቁ ላይ መሆኑ ማለት ነው። እንዳላጠፋው ያደርገኛል። ለዛ ነበር አልተሳካም። ብቻ ግን ወርቅ ደብል ነው የሆነው ቤተሰቦቼ ማለት ነው። ብስሚላ እንደዚህ የሚቀጥል ከሆነ ወርቅ መግዛታችንን ራሱ እንጠራጠራለን ማለት ነው። እና በጣም ከባድ ነው። ብቻ ግን አሁን ወርቅ ለመግዛት የምታስቡ ልጆች አሁን ባትገዙ ጥሩ ነው ብዬ አስባለሁ። በጣም አሁን ላይ ጨምሯል። በሚቀንስ ሰዓት ደግሞ ያለውን ነገር እነግራችኋለሁኝ ማለት ነው። እኔም ስለምገዛ ቢያንስ የተወሰነ እንኳን ቢቀንስ አሪፍ ነበረ። እስቲ ውዶቼ እናንተም ደግሞ ያላችሁን ኢንፎርሜሽን የገዛችሁ ካላችሁ እስኪ ንገሩኝ። ግራም ስንት ነው የገዛችሁት?